አንዳንድ ጊዜ በጣም ትንሽ ነገር ባለማወቅ በጣም ትልቅ ስህተት ይፈጠራል። በጣም ትንሽ ነገር ባለማስተካከል በጣም ትልቅ ነገር ይበላሻል። ትንሽ ነገር ማድረግ ባለመቻላችን በጣም ትልቁን ዋጋ በህይወታችን እንከፍላለን። ምናልባት ከ18 ዓመት አንስታችሁ እስከ 50 ዓመት 60 ዓመትም ያላችሁ ሰዎች የወደዳችሁም የተወደዳችሁም ባለትዳርም ያላገባችሁም ሰዎች ካላችሁ ይሄ ነገር በህይወታችሁ አንድ ጊዜ ይጠቅማችኋል፣ አንድ ቀን ይጠቅማችኋል ብዬ ስለማስብ እስከ መጨረሻው ድረስ ተከታተሉ። በጣም ትጠቀሙበታላችሁ። በተለይ በተደጋጋሚ በፍቅር መጎዳት መሰበር ማትፈልጉ ሰዎች ይሄን አድርጉ። ሁላችሁም እንደምታውቁት ዓለም ላይ እስካለ ድረስ በሚስት መወደድ ወይ ደግሞ በፍቅረኛ የሆነች ሴት ማፍቀር፣ በሆነች ሴት መፈቀር፣ የሆነ ወንድ መውደድሽ የማይቀር ነገር። በጣም የሚያሳዝነው እሱ አይደለም። ይሄኛውን ብታመልጠው እንኳን በጓደኛ ፍቅር ጓደኛ ይኖርሃል። የወንድ ጓደኛ ትወደዋለህ፣ ትቀርበዋለህ፣ እንደ ወንድምህ ታየዋለህ። አለኝ የምለው ጓደኛዬ ነው፣ ወንድሜ ነው፣ ሚስጥረኛዬ ነው ትላለህ። ባልጠበቅከው መንገድ የማይሆን ጸባይ ያሳያል። ከዛ በተረፈ ደግሞ እነሱን ወደን እነሱን እኛን እንደፈለገ ማድረጋቸው ሳይሆን የሚገርመው ሌላ አንድ ነገር እኛ በእነሱ ውስጥ ወይ ደግሞ እኛ በእነሱ ውስጥ ራሳችንን ቀብረን እንደፈለግን ራሳችንን ማውጣት አለመቻላችን፣ ያለነዛ ሰዎች መኖር አለመቻላችን፣ ያለነዛ ሰዎች መተንፈስ አለመቻላችን፣ በነዛ ሰዎች ተጎድተን የተወሰነ ሳምንታት መልሰን እስከምናገግምና እስከምንድን ድረስ በጣም መቸገር መቻላችን ሌላኛው። ዓለም ላይ ደስ ይላል በሰው መወደድ፣ በሰው መከበር፣ በሰው መፈቀር። እዚህ ምድር ላይ ደስታ ከሚሰጡ ነገሮች አንዱ በሰው መወደድ ነው። የምትኖረው መጨረሻ ላይ በቃ ለደስታ የሚሰራው ለደስታ ነው። ሁሉም ሰው እዚህ ምድር ላይ የሚለፈው ለአንድ ነገር ነው። እሱም ደግሞ ለደስታ። ደስታ እንግዲህ አንድ ቦታ ተጠራቅሞ ከአንድ ነገር ብቻ የምታገኘዋል። ምግብ በልተህ ከምግብ ብቻ የምታገኘው ሆድ ተወጥሮ ልትፈነዳ ትችላለህ። ከምግብ ብቻ የምታገኘው አይደለም። ሶሻል ላይፍ የምታገኘው አለ፣ ጤና ላይ የምታገኘው አለ፣ ከፍቅር የምታገኘው አለ፣ ከሜሬጅ፣ ከዓላማ፣ ከገንዘብ፣ ከሁሉም ነገር የምታገኘው ነገር፣ ከእውቀት አንድ ቦታ ላይ ብቻ አይደለም ደስታ ያለ። አንዳንድ ሰዎችን መውደድ ደስታ ይሰጣል። ለምሳሌ የሆነችን ሴት ብታፈቅራት ደስታ ይሰጣል። ማፍቀሩ ሳይሆን ነገር ግን እኔ መጎዳት አልፈልግም፣ መጎዳት ሰልችቶኛል የምትሉ አዳዲስ ያላፈቀራችሁ ወይ ደግሞ ማፍቀር የምታስቡ ሰዎች እቺ ነገር ካወቃችሁ ብዙ ነገር ታስተካክላላችሁ። ካላወቃችሁ ግን በቃ እዚህ ምድር ላይ ሰውን እንደ እግዚአብሔር መውደድ ትጀምሩና የዛኑ ቀን በህይወታችሁ ትልቁን ስህተት ትጀምራላችሁ። ሰው ተሰባሪ ነው፣ ወዳቂ ነው፣ ተቀያሪ ነው። በጣም ብዙ አይነት ባህሪ ያለው ሰው። እኔ ልጆቻችሁን ራሱ ብዙ ጊዜ እናንተ እንደምትሞቱ ሁላችንም መዋቾቹ እንደሆነ አስተምሯችሁ እላለሁ። ይህንን የሰሙ ሰዎች በጣም ብዙ ነገር ተጠቅመዋል። እኔ በመኪና አደጋ እናት አባቶቻቸውን አጥተው ልጆቻቸው የአእምሮ ጤና ሐኪም ጋር ያሉ አስታውሳለሁ። የስነ ልቦና ባለሙያ ጋር ያሉ እኛም እናማክራቸው ልጆች እናስታውሳለን። በጣም ስሜታቸው ተጎድቶ ከምን የተነሳ እናት አባቶቻቸው በጣም ሲበዛ ከነዛ ሰው ጋር በጣም ክሎዝ ነበሩ። ከእናቷ ጋር ከአባቷ ጋር ክሎዝ ነበረች። አባቷ ሲሞት ልጅቷ እንዴት እንዴት ታውራ፣ እንዴት ትንቀሳቀስ፣ እንዴት ትምህርት ትማር? ለምን እንደሚሞት አልነገሯትማ። እንደሚሞት አታውቅም። ሰው 10 ምናምን ዓመትን ቢሞላት በቃ ስጋዋ ዘመዷ ጥሏት ሄዶ ስለማያውቅ ዘመድ ጥሏት እንደሚሄድ አታውቅም። ከዛ የተነሳ በጣም ነው ሲበዛ የተሰበረ። የሆነች ፍቅረኛ ሲወዱ እኔ አንድ ትልቅ ቦታ ላይ ያለ ሰው አስታውሳለሁ። እባክን በመጠን አድርገው እና ስልክ ስትዘጋ እሷ እንደዚህ የምትረበሽ ከሆነ አንተ ምናልባት ነገ የሆነ ነገር አልፈልግህም ብትል ወይ ጸግሽ እንደዛ አትበል። እኔ አንደኛ እሷ ያለኔ መኖር አትችልም። እኔ የምወደው እኮ ራሴን እኮ የጣልኩት ዝም ብዬ አይደለም። እሷም የኔን ውሃል መውደድ አላት። በጣም ትወደኛለች። አይኖ ይገባኛል፣ ትወዳለች። ግን በጣም ሲበዛ በመጠን አድርገው አልሰማም። 2017 አልፈልግህም፣ አይዶን ነው በቃ ውስጤ ፍቅር አይሰማኝም፣ ደህንነት አይሰማኝም፣ በዛ ላይ ትቆጣጠረኛለህ፣ በቃ ታስጨንቀኛለህ። እኔ ፍቅርህም በመጠን አድርገው እኮ ብዬዋለሁ። ምክንያቱም ከመጠን በላይ ያለ ከሆነ ሰውየውን ያስጨንቃል። በጣም እንድትወዳት ትፈልጋለች። ከመጠን በላይ ግን እመነኝ እሷ ላይታወቃት ይችላል፣ ግን ይጨንቃታል፣ ኮንፈርት ይነሳታል። የትኛዋንም ሴት እዚህ ምድር ላይ ያላችሁ ወንዶች፣ ይሄ ቪዲዮ በተለይ የምትሰሙ ወንዶች ከመጠን በላይ የወደድካትን ሴት እመነኝ ታጣታል። እመነኝ። ምክንያቱም ከመጠን በላይ ብትወድ ሴፍ የሚሆነው እግዚአብሔርን ሲሆን በቃ ደህንነት የተጠበቀ የሚሆነው እግዚአብሔርን ስትወድ በቃ አስተማማኝ የሆነ ዋስትና ሊኖረው የሚችለው ከመጠን በላይ ብትወድ እግዚአብሔርን። ሁለንተናዊ ነገርህ ወደድካት ማለት ሰው ደግሞ በዚህ ሁለንተናዊ ነገሩ የመወደድ አቅም የለም። ሴት ልጅ ከአቅም በላይ ብትወዳት እመነኝ ይሄ ምን የሚሸከም አቅም የለም። ከዛ የተነሳ እሷ ለአንተ ጥላቻ ነው የሚኖራት። ምክንያቱም የትኛውም ሴት ይሄ ከእሷ ውጭ የሚወደው ነገር ያለ ዓላማ ያለው ወንድ ትወዳለች። ከእሷ ውጭ ትኩረቱን የሚፈልግ ነገር እንዳለ ምንም ነገር ሲበዛ በጣም ነው የሚያስጠላው። ፍቅርን በጣም ሲበዛ ከባድ። በጣም የወደድሽው ከሆነ እመኚኝ ነገ ታጭዋለሽ። ይህን ስላችሁ ደግሞ እንግዲህ መቼም ሰው ልጅ እንደያለበት አእምሮ ሁኔታ አይደለም ያዳምጠው። ይህን ስላችሁ በቃ ጌም ተጫውቱ ወይ ደግሞ ሳይንስ አድርጉት ሁሉ ነገር ማለት አይደለም። በመጠን አድርጉት ነው። ምግብ ከመጠን ሲበዛ በጣም ችግር ነው። ፍጥነት ከመጠን ሲበዛ ችግር ነው። በቃ ፍቅርም ከመጠን ሲበዛ፣ ማርም ከመጠን ሲበዛ፣ ስኳርም ከመጠን ሲበዛ አደጋ ነው። ስለዚህ በተቻላችሁ መጠን ሁሉን ነገር በመጠን አድርጉ። በመጠን የምታነገው ነገር ደስ ይላል። ከመጠን ያለፈ ነገር አንተንም ይጎዳል፣ ያኛውንም አካል ይጎዳል። ስለዚህ ጥሩ የሆነ የትዳር ህይወት
ፍቅር ህይወት ማሳለፍ የምትፈልጉ ሰዎች ካላችሁ እግዚአብሔር አምላክህን ነው በፍጹም ሐሳብህ ነፍስህ ውደድ የተባለው። በዚህ ልብ አንድ ምስኪን ሴት የወደድክ ቀን እሷም ተሰበራለች፣ አንተም ተሰበራለች። ባልሽን ከመውደድ አልፈሽ ማምለክ የደረስሽ ቀን በህይወትሽ ትልቁን ስህተት የተሳሳትሽው ይዘህ ቀን። ሲጀመር ሳይንሱን ትንሽ እናውራ ከተባልን በአንድ ደቂቃ ምንድነው በፊት የራስሽ ውሎ ነበር